ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ እሺ በጣም የሚያምረው ልሽ አንዴ ዞርሽ በእናትሽ በጌታ በኢየሱስ ወይኔ እየመጣ ነው ሰላም ነው እግዚአብሔር ይመስገን ደስ ይላል ዳሹን ሰምተናል ወደ ላይ ወጥተናል ያለንበት ተመችቶን መውረዱ ከብዶናል ቃላት ሲናገር ይማታልክ እንደ ፌደራል ፍቅርሽ አስፈላጊ ነው ለየኔ መነራል just like the police my money blew we blessed you but you ain't got the flu በጌታ በኢየሱስ ስም ማን ረኒንግ በስልክ ብዙ ጊዜ ስናወራ ነበር እኮ ዛሬ ፈርስት ዴታችን እኮ ነው እንዴት ነሽ በስማም በጣም ነው የምታስበ ሰላም ነው እንዴት ነህ ቀሚስሽ በጣም የሚያምረው ልሽ አንዴ ዞርሽ በእናትሽ ሰላም ነው ራይድ ነህ አዎ ግባ ለምን አባቱ ነው እንደዚህ አፍጦ የሚያኝ አንግሊ ሰራይ ነው እንዴ አሬ ሰው ያስተያየቱ ልክ አይደለም አንቆ ሊገለኝ ነው መሰለኝ ለማንኛውም በሩን ልዝጋው በሩን ቆልፈው የሆነ ነገርማ ማድረግ አለብኝ ረፍቅስ ጀማው እንዴት ናችሁ ሰላም ነው ዛሬ ከሰው እንጣላለን እሺ በቃ ይመቻችሁ ቆይ ዘፈልከት ማነ ዚጋ ሳላስከፋ ተረጋጋ ሲሪያ ማንጋ ያረገኛል እንደ ጋጋ ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ ለምን ካንስል አላደረገውም ይቅርብኝ በቃ በጌታ በኢየሱስ ወይኔ እየመጣ ነው ምንድነው የለኝም ምንድነው የለኝም አልኩ እኮ ይሄ ንግግራችንን መቼም አልረሳውም አሁን ያወራነው ንግግር ከ5 ደቂቃ በኋላ ትዝ አይልም የምን ንግግር እኔ ምን ከብድ ጋር ማውራው ሰለስ ቀንበር ትከሻይ ላይ ያደር አንተ ማረባ በመጀመሪያ ቪዲዮ ስላያችሁልኝ በጣም አመሰግናለሁ አይዟችሁ አደንግጡ አልሞትኩም ሁለቱንም ሆኜ የሰራሁት እኔ ነኝ ከዚህ ቪዲዮ እንድትማሩ የምፈልገው ነገር በማንኛውም ሁኔታ ውስጥ ብትሆኑ ሰው እንዳትንቁ ነው አባይ ቻርጀር መስከ ይኖራል አባዬማ እንግዲህ ይዤ መጥቻለሁ ደህና ነሽ እኔ ቆንጆ እግዚአብሔር ይመስገን ጋሺ ጮኛ ናት አይደል አይደለም አባዬ ቻርጀር ፈልጋለሁ ተው እባክህ እናትም ዛኔ ቻርጀር ፈልጋ መጣ ነው ገብታ የቀረችው ጀግናይ በርታል እዚህ እየሰራ አይደለም ሳሎን ነው መቼ ነው ድግሱ እኛ እንግዲህ ይሁን ብለን ልጅቷን ተቀብለናታል ወደናታል የሰርጉን ቀን ቆሮጥና ፋብትን ብለን ደግሼ ዘመድ አዝማድ ይላል እና ስንት ለሞለዳ ሰባችሁ የመጀመሪያ ሚዜ ሞላችሁ እኔ ላስረዳችሁ እሷ የመጣችሁ ቻርጅ ስልኬ ሞላ በቃ ቻው አንተ እውነትም ነው እንዴ ነግሬያችሁ ነበር እኮ አባዬ የኔ ሞላ እናቴ በሩደ ነው አሉ እንዴ ሴቶች ከሆናችሁ ይሄን ቪዲዮ ስክሮል አድርጉት ወንዶች ዛሬ የምናወራው ስለ ሴቶች ነው ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምትችል አስተምራለሁ እንዴት በፍቅር እየተጎተተች እንድትከተል እንደምታረግ ዛሬ ያሳያለሁ እዛ ጋር እንደምታያት አንድ ሴት ቁጭ ብላለች ሄጄ እንዴት እንደማሰማምጣት ታያለህ ትማራለህ እንሂድ ሰላም ነው እግዚአብሔር ይመስገን ደስ ይላል ይወላችሁ እዚህ ጋር ልቧን ጠብ እያረኩት ነው ዝም ብላችሁ ደህና ነሽ አዎ እርግጠኛ ነሽ ምን ነው አይ ግራ ጎኔን እያመመኝ ነው ተጫዎች በግነሽ እንዴ ልቤን ጋጥሽ ነው የኔ ቆንጆ ፈሳሽ እንዴ አበባ እየሸተተኝ ነው አረቄ ነሽ እንዴ መለኪያሽ ጠፋብኝ በህይወቷ መቼም ነው ማረሳኝ ሰላም ነው ማዘርዬ ሰላም ኖት
እንዴት ነው? ሰርግ ነው የሚሄዱት? አይደለም፣ እዚህ ስብሰባ ነው። እሺ። ሰላም ነው አባቴ? ሰላም። ወደ ሰርግ እየሄድክ ነው? አብረህ ልውሰድህ ሰርጉ ቦታ ድረስ፣ ግን አብረህ ልግባ? ታስገባኛለህ? ታስገባኛለህ ሰርጉ ቦታ? እሺ፣ ችግር የለም። የእውነት ናግባ። እንግዲህ ሰዎች ዝም ብዬ እየሄድኩ ነው። እግዚአብሔርን አላውቃቸውም። አሁን እየገባሁኝ ነው። ማላውቀው ሰርግ ፋይል አሳያችሁ። እግዚአብሔርን አላውቃቸውም። እንግዲህ አሁን ምግብ ልንበላ ነው። እግዚአብሔርን ምንም አላውቃቸውም። አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምፅ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻውን ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አድርጎት የሚያውቅ ነው የሚመስለው። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍል ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ። ቆይ ከማን ጋር ነበረ ስንኖር የነበረ? ማን ነው ይሄ? ሰውዬውስ ማን ነው? ቆይ ምንድን ነው እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስክስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻ አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶ ተኛ። እና ምንድን ነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድን ነው? ሰላም ነው ወንድሜ። በምከፍትልህ ዘፈን ከጨፈርክ ይሄን 5000 ብር እሰጥሃለሁ። እውነቴን ነው? አዎ። በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለም ካለከት አንድ ታጋሽ አምጣልኝ። ይኸው ምንድን ነው ይሄ? በዚህ ነው እንዴ የምንደራደረው? በጣም ነው የሚያስጠላው እኮ ነው ወንድሜ። ተለቃለ እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ምንድን ነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለግከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ፣ እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ልጄ እንጀራ አባትህ ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ፣ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰ? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነ ስቤን ለማጥፋት ራሴ መቆጣጠር አልችልም። የቤቱ አባወራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈን። ከዛ እኔን እናቴን አትምታት። በ30 ዓመቴ የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ። እኔ ዱነግ ነኝ። አባትህ አንበርክኬ እንዳልገርፍህ ያው አይኑን እንዳታየው። እሺ ቤቢዬ፣ ያው ሁሉም ያልፋል ሲለኝ ነው እዚህ ቤት ዘበኝነት የተቀጣለ እና ለዚህ አልተረዳህም። አልተረዳህም። ያስፈልጋል። እኔ ከፍላለሁ። ስልክ ይዘጋ። ታዲያ ምን ችግር አለው? ኬብል እኮ ይሻለው ትላለህ። ቦክስ ደግሞ የለኝም። ቦክስ አንነግረኝም። ምን የመሰለ ቦክስም አለ ደግሞ እኮ እዚህ መሰኪ። ይሄው እዛ ጋር አለ። አይሰራም። እና ታዲያ ምን ችግር አለ? ማይ ቻርጅ አለ እንዴ? ቻርጅ አለ። ቆይ ምንድን ነው አባት ኳሱ ምታልን? ወይኔ በርጤሜዎስ
ምንድነው? ወይኔ መጠጥ፣ ወይኔ ተጫወተብኝ። ስልኬ ስክሪኑ ተበላሽቶ ነበረ። ወንድሜ ፋርማሲ እኮ ነው ያለው። አሃ ያሟል መሰለኝ። ችግር ሾርማ ሰራ፣ በመጨረሻም ሰራ። ምንድነው? ታይም ማሽኑን ሰራሁት። እውነትህ ነው። አሁን ወደኋላ ሂጅ አባቴን እበቀለዋለሁ። ማለት ይሄ ሁሉ የለፋው አባቴን ለመበቀል ነው። እና ታዲያ አሁን በህይወት የት አገኘዋለሁ? እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደኋላ ሂጅ ልኩን አስገባለታለሁ። አንተ ያማል እንዴ? ቻው ቻው። ራሴን አየሁት። አባዬ ይሄ ሳልኩት ምንድነው በዚህ ሰዓት ስዕል ብለህ የምታሳይ? ስንት የሚያሳስበኝ ጉዳይ እንዳለ ብታይ። ይሄ የሚያስጨንቀኝ ይመስላል? የሚሰራው የድርጅት ማናጀር አንዴ ምንድነው? ምንም ርቦ ነው? አዎ እንካ ምግብ ብላ። ምንድን ያየሁት? ምንድን አገኘኸው? ገደልከው ወይስ አልገደልከው? ኧረ ንገረኝ፣ ምን ተፈጠረ እባክህ ሰውዬ? ሲጀመር እኔ አሁን ድሮን ውስጥ እዚህ ሀገር ውስጥ ምናምን ጠብስ ነው የሚመስልሽ? ሲጀመር ቦይፍሬንዴ ማለት ነው ውጭ ሀገር የሚኖረው እንደውም ዝም ብሎ ውጭ ሀገር እንዳይመስልሽ አሜሪካ ነው የሚኖረው። ደግሞ በጣም ሀብታም ነው። ስላቱ ነግሬሻለሁ። ደወለ። ሄሎ ቤቢዬ። በርቱ ቤቢ፣ እንዴት ነሽልኝ? ብርዱ እንዴት ይዞካል? አሜሪካ ሄሪኬን ምናምን አለ። ኧረ እኔ አልቻልኩትም ብታይ፣ በረዶ እያንጠረጠረኝ ነው። እኔ ልንቀጥቀጥ የኔ አባት። እና አሁን ምን እያደረግሽ ነው? ስታርባክስ ትንሽ ቡና አልጠጣ ብዬ እዛ የአሜሪካውን ቪዛ አትልክልኝ እንዴ? እሱን ነገርኩሽ። አንዴ መጀመሪያ እኔ መምጣት አለብኝ፣ ሀገሬን ማየት አለብኝ። እኔ ታዲያ እስክትመጣ ለምን ከአማዞን ላይ አንዳንድ እቃዎች ናቸው። ችግር የለውም። ኢሞ ላይ የአማዞኑን ሊንክ እልክልሃለሁ። እሺ ችግር የለውም። ላኪልኝ። እሺ ቤቢዬ። ወይ ቅሌት! አማዞን ጫካ ነው። አሜሪካ ገባን እንዴ? አታማንን? አዎ ሰላም ፋሚሊ፣ እንግዲህ የወንድማችን ታሞ የገቢ ማሰባሰቢያ እየደረገ ነው። ፋንቱዬ ወልይ ስምሽን ተነቀስኩት። እርግጠኛ ነህ ፋና ቲቪ ይመቻል? አይዞህ ነው የሚያስፈራው ነው። እሺ ጀመረ። የቤት ኪራይ አንተ በጣም የሚያስፈራው የልጅ ወተት እንዴ! እስማ አንቦልት ዘይት አልቆሽ መድኃኒዓለም ሚስት እንዴ! አንተ ምን አይነት ነገር እየፈትከው? እስማ እንዴ! ይህን ቪዲዮ በጣም ለምትወዳት ለፍቅረኛ ወይም ለሚስት ላክላት። የኔ ቆንጆ፣ የኔ ፍቅር፣ በህይወቴ ውስጥ አንቺ እግዚአብሔር ለኔ የሰጠኝ ትልቁ ስጦታዬ ነሽ። አንቺ ማለት በልቤ ውስጥ ያለሽ ውብ ድንቅ አበባ ነሽ። እግዚአብሔር ህይወቴን ሊባርከው ሲፈልግ አንቺን ሰጠኝ። ስላለሽኝ በጣም እግዚአብሔርን አመሰግናለሁ። በጣም እወድሻለሁ። በጣም
አየሽ ባልሽ ስህተት የሰራው ይህን ቪዲዮ ሳይጨርስ ለአንቺ በመላኩ ነው። ስለዚህ ባልሽ ቸልተኝነቱን ለማሳየት ይህን ቪዲዮ ደግመሽ ትልኪለታለሽ። ቸልተኛ ነህ። ስንት ነው ሂሳቡ እናቴ? 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው? በቲክቶክ ተስፋ ቆርጠሃል። የእናት ቤት ነው የምትኖረው። እናትህን በመጦሪያ እድሜ የእናትህን ደሞዝ እየተቀበልክ የታክሲ የእናትህን እንጀራ እየበላህ ነው። ህይወት አስጠልቷል። ግን ከ3 ዓመት በኋላ ነገሮችን ሁሉ አስተካክለህ ከራስ አልፎ ለቤተሰቦችህ ከቤተሰቦችህ አልፎ ለሀገር የምታርፍ ልጅ እንደሆን ካምናለሁ።